ስለ ነቢያቶች ነው ጥያቄዎቼ። እንትን ነቢዩ ኑህ እሺ አለይሂ አራት ሰላም ልጆችን ወልዷል አይደል? ነቢዩ ኑህ አለይሂ ሰላም አራት ልጆችን ወልዷል። ኩሽ በዛ ስር የትኛው ዘር ውስጥ ነው ያለው? ኩሽ ጥቁር ነው አይደለ? እንዴት ሰው ልጅም ጥቁር ሰው እንዴት መጣ? ይህን እንድታስረዳኝ ፈልጌ ነበር እሱ። እሺ ይሄ ያለው ትምህርት ቤት ነው። እሺ ኑህ አራት ልጅ ወለደ ምናምን ምናምን የሚል በቁርአን ላይ የለም፣ በሐዲስም ላይ የለም። ኑህ አለይሂ ሰላም ልጆችን ወልዶ ነበር ተብሎ ነው የተቀመጠው። ከልጆች መካከል አንደኛው ልጁ ከሃዲ እንደነበርም አስቀምጦታል አላህ በሱረቱል ሁድ ላይ። ያ ነው ታዲያ የሰው ልጆች ጥቁርና ቀይ ነጭ የመሆናቸው ሚስጥር ምንድን ነው? እስልምና ለዚህ መልስ አለው ወይ ከተባለ አዎ አለው። እሱ ነገር አደለ ለሚ ልክ ነው። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ፊል ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ እንዲህ አሉ። ኸለቀ አላሁ አደም ቢሰላሰቲ አስናፍን ሚነ ቱራብ አላህ አደምን በሶስት አይነት የአፈር ከለሮች ፈጠረው ነው። من الأحمر والأسود والأبيض فخرج أولاده على أشكال ذلك فمنهم الأبيض والأحمر والأسود ومنهم ما بين ذلك نبياتنا صلى الله عليه وسلم من عنه الله آدم كسوست عينت يمدر آفر كالروش فالترار كنج كأي كتقر كذا قلت له من عنه أن أنتم يا آدم لجوج በዚያው በተፈጠራችሁበት ከለር ይዛችሁ ወጣችሁ። ከእናንተ ቀይ ሰው አለ፣ ከእናንተ ጥቁር ሰው አለ፣ ከእናንተ ነጭ ሰው አለ፣ ከእናንተ የነዚህ ሁሉ ቅይጥና ቅልቅል ጸይምም አላችሁ አሉ። ይሄ በጣም የሚደንቀኝ ወላሂ ላዚም የነብዩ ሰለላሁ ዐለይሂ ወሰለም ንግግር ነው። አስባችሁታል? የአንድ ሰውና የአንድ ሴት ልጆች ሆነን ሳለን ከለራችን የተለያየ ሆኖ መውጣታችን ሚስጥሩ ምንድን ነው ቢባል ማን ነው የሚያውቀው? ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ሚስጥሩን ይነግሩናል። አይቼ እንደ አጠቃላይ ዛሬ ሰዎች ቀይ፣ ጥቁር፣ ነጭ፣ ጸይም ናቸው። ከዚህ የሚወጡ አይደለም። ሁላቸውንም በዚህ የአፈር ከለር ቀድመው እንደተፈጠሩ እንደ አደም ሲፈጠር በእነዚህ ከለሮች እንደተፈጠረና የልጆቹን ከለር በዚያ ይዞ እንዲወጣ አምላክ እንደወሰነ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ያስቀምጠውታል። በዚያ ነው ቀይና ጥቁር፣ ነጭ፣ ጸይም የመሆናችን ሚስጥር።